ምንድነው እየሆነ ያለው? ውርደት ምንድነው እዚህ ቤት በመካሄድ ላይ ያለው? ከየት መጣ? የት ነበርክ? እንዴት መጣ? ማን ነው ይህን የሚነግረኝ? ይህን የሚነግረኝ አንድ ሰው ፈልጋለሁ። ምንድነው እዚህ ቤት በመካሄድ ላይ ያለው? የጠየቅኝን ጥያቄ ከመመለሴ በፊት አንተ አንድ ጥያቄ ብቻ መልስልኝ። ለምንድን ነው ህይወቴን አበላሸው? መልስ አጣ። አንተ አውሪ። ቤቱ? አዎ ቤቱ ነው። ለጥየቃ መጥተህ ሙጥኝ ብለህ የቀረበው አንተ ነህ። መውጣት ካለብህ መውጣት ያለብህ አንተ ነህ ማለት ነው። ምንድን ነው እያሻለሽው? ውድሽ እኮ እኔ ነኝ። አሁን እኔ ሆኛለሁ ውድሽ። አንቺ ያለ እኔ መኖር አትችይም፣ እኔም ደግሞ ያለ አንቺ። ይህን ታውቂ የለ እንደ እኔ ፍቅር። ህይወቴ አይደለም፣ መቼም ልትሆን አትችልም። አንተ አውሬ ነህ፣ አውሬ። ዮዲት፣ አንቺስ በዚህ ሁሉ ጉዳይ ተባብረሻል ማለት ነው? አዎ፣ እሰራልሻለሁ። ምን አድርገሽ እንደመጣሽ ግን ብትፈታ አይሻልም? እሱ ይገርማል። ሁሉም ነገር ይስተካከላል። ሁሉም ነገር በቁጥጥር ስር ይሆናል። በቁጥጥር ስር ሁሉም ነገር ጉድ። እንግዲህ ሁሌም ክፋት የሰራ ሰው መጨረሻው ውርደቱን መከናነብ የማይቀር ጉዳይ ነው። ይሄ እንግዲህ መተታማው ሰውዬ በስተመጨረሻ ማለት ነው በቁጥጥር ላይ ውሏል ማለት ነው። በጣም ደስ የሚል ነገር ቤተሰቦች፣ እውነቴን ነው የምላችሁ የሰዎችን ህይወት ምስቅልቅልቅልቅል ሲያደርግ የነበረው ትዳርን ያፋታ ቤተሰብን በጣም ችግር መከራ እያደረሰ ሰውዬ ዛሬ በስተመጨረሻው እንግዲህ በቁጥጥር ስር ውሏል ማለት ነው። እስከ መረጃው እስከነ ምኑ የወዲት ጉዲት በስተመጨረሻ እውነቴን ነው የምላችሁ ታሪክ እየሰራች ነው። ታሪክ በቃ እኔ እውነቴን ነው የምላችሁ ማመን የሚያቅታችሁ ነገር እየሰራች ትገኛለች ማለት ነው። የወዲት ጉዲት እኔ በጣም ነው ያደነኳት፣ በጣም ነው የወደድኳት። እግዚአብሔር በሚያውቀው ማለት ነው። ለካ ሰው የዚህን ያክል ይለወጣል። ሰው ለካ የዚህን ያክል ምንድነው? እኔ የሚገርመኝ ነገር ለምንድነው ልጅቷ ይሄንና የዚህን ያክል ማታውቀው? ለምንድነው ወይዘሮ ወርቄ ከልጇ ማትማረው? ለምንድነው እንደ ልጇ ሰው ማትሆኑ? እውነቴን ነው የምላችሁ በጣም ነው ውስጤን ያሳመመኝ፣ በጣም ነው ውስጤን ያመመኝ ማለት ነው። አስባችሁታል? ዛሬ ልጇ ቁም ነገር እየሰራች፣ ዛሬ ልጇ ጥሩ ነገር እየሰራች፣ ዛሬም እዛው ቦታ ላይ ነው ያለችው። ዛሬም እዛው ቦታ ላይ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ደስ የሚል እንግዲህ ነገር ተፈጥሯል ማለት ነው። ቤተሰቦቼ እኔ በጣም ደስ ነው ያለኝ ማለት ነው። በስተመጨረሻ እንግዲህ የወዲት ጉዲት እንግዲህ ይሄንን ሰውዬ ፖሊስ እጅ እንዲገባ አድርጋለች ማለት ነው። ይሄንንም ደግሞ እስከነ መረጃው እስከነ ምኑ ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እጅላችሁ መጣሁት የእናት ግፍ ድራማ ክችን አድርጌላችሁ ይዤ መጥቻለሁ ማለት ነው። የእናት ግፍ ድራማን እንግዲህ እኔ እውነቴን ነው የምላችሁ መጀመሪያ ቀን ያየሁት ፌስቡክ ላይ ነበረ ማለት ነው። ቀጥታ በየዩቲዩቡ ሳተራምስ ነው እንግዲህ በስተመጨረሻ ያገኘሁት ማለት ነው። ቤተሰቦቼ ሳገኘውም ደግሞ በጣም የሚያስተምር ድራማና ልብ የሚያንጠለጥል ድራማ መሆኑን ተረድቻለሁ ማለት ነው። ቤተሰብ እና እኔ የምላችሁ ነገር ማለት ነው ቤተሰቦቼ በጣም የእናት ግፍ ድራማ ማለት በጣም አሳዛኝና ልብ አንጠልጣዩ ድራማ እንግዲህ በስተመጨረሻ እየላችሁ መጥቻለሁ ማለት ነው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ ማለት ነው። ቤተሰቦቼ የእናት ግፍ ድራማ እንግዲህ በስተመጨረሻ እንደዛ ግፍ ሲሰራባቸው የነበረው ሰውዬ በቁጥጥር ስር ውሏል ማለት ነው። መቼስ ክፉ ሰዎች የሚሰሩ ሰዎች መጨረሻቸው እንደዚህ መሆኑ የማይቀር ጉዳይ ነው ማለት ነው። እንግዲህ በስተመጨረሻ ራሷ ወይዘሮ ቅድስት ነች አናቱን ብላ ያሰሩት ማለት ነው። በጣም በሚያሳዝን አስባችሁታል? ሞቷል የለም የተባለ ሰውዬ ከእናቱ ጓዳ ሲወጣበት የደነገጠው ድንጋጤ እንግዲህ ድንግጥን ያለው እዚህ ቤት ምን እየተኮኳነ ነው? የኔ ፍቅር እንዲህ ምን እየተፈጠረ ነው? አርበናት ሲሆነ ነገር መላበይ ያላት ነበረም። የምን የኔ ፍቅር እኔ አንተን አላቅህም ነው ያለችው ማለት ነው። አንተ ተንኮለኛ፣ አንተ ክፉ፣ እኔ አንተን አላቅህም በማለት እንግዲህ አናቱን ብለዋለች ማለት ነው። ደስ የሚል ነገር ማለት ነው። ቤተሰቦች እንግዲህ ቅጣቱን የእጁን አግኝቷል ማለት ነው። በስተመጨረሻ እንደዛ በነፍሷ ሲጫወትባት በእናትየዋ በእሷ ላይ በሁሉ ሰው ላይ እንደዛ እቃቃ ጫወታ በራሳቸው ላይ በነፍሳቸው ላይ ሲጫወት በስተመጨረሻ እንግዲህ እጁ
ለፖሊስ እጅ ገብቷል ማለት ነው ቤተሰቦቼ። ሁሉም ሰዎች እንደዚህ የእጃቸውን ሲያገኙ እኔ በጣም ነው ደስ የሚለኝ። ክፉ የሚሰሩ ሰዎች፣ በህይወታቸው ደግ ነገር የማይሰሩ ሰዎች የእጃቸውን እንደዚህ አግኝተው ልካቸውን ሲያገኙ ደስ ነው የሚለው ቤተሰቦች፣ ደስ 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 ማለት ነውና እና የእናት ግፍ ድራማ እንግዲህ በጣም አሳዛኝና በጣም ግፍ የሚሰራበት ነገር ነው ማለት ነው። የነ ፀሐይን ደግሞ እንግዲህ በሁለተኛ ይዤላችሁ ከች እንደምል ተስፋ አድርጋለሁ ማለት ነው ቤተሰቦቼ። በጣም ነው ግን የሚያሳዝነው እውነቴን ነው የምላችሁና ያ ሁላ ግፍ ያ ሁላ መከራ ስቃይ ያስባችሁታል። እንደዚያ ሲያሳልፍ ውጭ ላይ አሳብዶት የቁም እስረኛ አድርጓት ሚስትየዋን እናትየዋን ከክላስ ውስጥ እንዳትወጣ ውጭ እንዳትወጣ ነው ያደረጋት ማለት ነው። ውጭ ወጣ እንኳን ምንም ነገር እንዳታረግ እንዳትፈጽም ነበር ያደረጋት ማለት ነው። ይሄው ዛሬ ውጭ ላይ ወጣለች ማለት ነው ቤተሰቦች። በጣም ደስ የሚል ነገር ማለት ነው። እና ቤተሰቦች የምንላችሁ ፈልጌ ነው የሁላችሁ መሰስ የዚህን አክል ሰዎችን ያስራል ማለት ነው። የዚህን አክል ሰዎችን አሳስሮ በሰው ህይወት ላይ የዚህን አክል ያጫውታል ማለት ነው ቤተሰቦቼ። በጣም በሚያሳዝን ነገር እባካችሁ ከእንደዚህ አይነት ነገር ራሳችሁን ጠብቁላችኋለሁ ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው ቤተሰብ ፈጣሪ ከእንደዚህ አይነት ነገር ሰውራችሁ። እውነቴን ነው የምላችሁ በጣም ነው የሚያሳዝነው። በጣም በጣም ከምታስቡት የበለጠ ማለት ነው። ሰው ልጅ እንደዚህ ውርደቱን ሲከናነብ በኢትዮጵያ ውስጥ እንደዛ ግፍ መከራ ስቃይ የሚያደርሱ ሰዎች መጨረሻቸው እንደዚህ ወድቆ መሬት ላይ ሲቀሩ ምን አክል ደስ እንደሚሉ እኔና ፈጣሪ ነው የምናውቀው ማለት ነው። በጣም ውስጤ ነው የሚረካው ማለት ነው ቤተሰቦቼ። በጣም በጣም ነው ደስ የሚለኝ ማለት ነው ቤተሰቦቼ። እና እኔ ዛሬ በጣም ደስታዬን ሊገልጽላችሁ ነው በቃ የመጣሁት ማለት ትችላላችሁ ማለት ነው። ውርደቱን ተከናንቦ ሞቷል እያለ እንግዲህ አሮጊቷን ለመግደል ጭራሹን እገላታለሁ በማለት ልጅሽ ሞቷል በቃ ምንም ነገር የሚደረግ ነገር የለም ብሎ እየተሳለቀባት ነበረ ማለት ነው። እሷ ደግሞ በፍጹም እኔ ልጅ ያልሞተም ልጄ በህይወት አለ እንደ አጽያቴ ሳይሆን እንደ ቸርነቱ ልጄ ተርፎልኛል በማለት ስትነግረው በፍጹም ሊያምን አልፈለገም ነበረ። እንግዲህ ባልጁን ከች ስልበት እንግዲህ የሚያደርገው የሚጥለው የሚያነሳው ነገር ነበረ ግራ ይገባው ማለት ነው። ምን ውስጥ እንደሚገባ ማለት ነው ቤተሰቦቼ ማለት ነው። በስተመጨረሻ እንግዲህ የእጁን ስራውን አግኝቷል ማለት ነው። ደስ የሚል ነገር ማለት ነው። እኔ የእውነቴን ነው የምላችሁ በጣም ነው ደስ ያለኝ በጣም ከምታስቡ በለጠ ማለት ነው። ሰው የዚህ ሰው ለሰራው ኃጢአት ለሰራው በደል እንደዚህ ቅጣት ማግኘት አለበት ማለት ነው። አለበለዚያ ግን የሰዎችን ህይወት እያጨመላልቁ የሰዎችን ህይወት እቃ ጨዋታ እየተጫወቱ መኖር አለባቸው ብዬ አላስብም። ለዛም እኔ እውነቴን ነው የምላችሁ ቤተሰብ ሰው እኮ ከተናደደባችሁ ይምታችሁ። ሰው ተተናደደባችሁ የሆነ ነገር ያርጋችሁ። እንደዚህ የሚያስጠላ ነገር በህይወታችሁ እየሰራ አስባችሁታል? በጣም የሚያስጠላ መደረግ ያሌለበትን ነገር በህይወታችሁ እያደረገ ያንን ሰው ፎርሳ መስጠት በጣም ነው የሚያስጠላው። በጣም ማለት ነው በጣም እና እግዚአብሔር አሁንም የእጁን ይስጠውላችኋለሁ ደግሜ። እንደዛ በሰው ላይ ህይወት ላይ ሲጨማለቅና እንደዛ ሲያደርግ ጥሩ ነገር አልነበረም ያደረገው። እንግዲህ ቤተሰቦቼ የእጁን አግኝቷል ብዬ አስባለሁ የኔ ውዶች። ለቤት አዲስ ሆናችሁ ላይክ እና ሼር እያላችሁ እንግዲህ እንደተለመደው ላይክ ሼር አድርጉኝ። ወዳችኋለሁ፣ አከብራችኋለሁ የኔ ጣፋጮች። ክበሩልኝ እና በጣም ነው የምወዳችሁ በጣም ነው የማከብራችሁ። እውነት ለምታረጉልኝ መልካምነት ለምታበረታቱኝ ልዑል እግዚአብሔር ፈጣሪ አበረታታችሁ ፈጣሪ ይስጥልኝ። መልካም ጊዜ መልካም ቆይታ። አይ ሚስ ዩ ሲዩ እያለሁ ቻው።